ጥሩና መልካም ወንድ ከሆንክ ብቻ ሴት ልጅ በተፈጥሯዊ መንገድ ተስባ ወደ አንተ ትመጣለች ብትባል ታምናለህ? እውነቱ ግን የቱንም ያክል መልካም ብትሆን ሴት ልጅ እነዚህን ወሳኝ ባህሪዎች ካላየችብህ በፍጹም ልቧን ልታሸንፈው አትችልም። ከጥሩ ወንድ ይልቅ ሴት ልጅን በፍቅር የሚያሸንፈውና የትም ቦታ እንድትከበር የሚያደርጋት ኃያል ወንድ መሆን። ዛሬ የሴቶችን ልብ በራስ መተማመንን የምታሸንፍበትንና ኃያል ወንድ የሚያደርጉህን 5 ወሳኝ ሚስጥሮችን እንመለከታለን። ይህን ያልተሰማ እውነት ለመስማት ደግሞ ወረቀትና እስክሪብቶን አዘጋጅተህ አጤሬራን እየጻፍ ይህንን ቪዲዮ እስከ መጨረሻው ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ የመጀመሪያው ኃያል ወንድ የሚያደርግ ነገር እሷን ማክበር ነው። ይኸውልህ ክብር ማሳየት አለብህ። የእሷን መስመሮች መጠበቅ አለብህ። ይህን በምታደርግበት ሰዓት ላይ ጥሩ የሆነ ሪሌሽንን ትፈጥራለህ። በነገራችን ላይ ሰዎች የምንሰጣቸውን ነገሮች፣ ለሰዎች የምናደርገው ነገር በሙሉ እኛ የምንፈልገው ነገር ነው ይባላል። ለምሳሌ ሰዎችን የምንረዳ፣ ሰዎችን ለማወቅ የምንሞክር ከሆነ እኛም እንደዛ እንዲደረግልን እንፈልጋለን ማለት ነው። ስለዚህ አንተ መከበር የምትፈልግ ከሆነ፣ መወደድ የምትፈልግ ከሆነ አንተ እንዲሆንልህ በምትፈልገው መጠን ለሷም ያንን ነገር ማሳየት ይኖርባል። ይህን በምታደርግበት ሰዓት ላይ ምንም አይነት ኢጎ አያስፈልግም። በቃ ንጹህ በሆነ መልኩ ክብርን ማሳየት፣ ድንበሯን ማክበር፣ አይ የምትለውን ነገር አይሆንም የምትለውን ነገር አለማድረግ፣ አለመጋፋት፣ ለቀልድም ቢሆን እንኳን ምቾት የማይሰጣትን ነገር መተው ያስፈልጋል ማለት ነው። እነዚህን ነገሮች በምታደርግበት ሰዓት ላይ ሴት ልጅ ነጥብ እየሰጠች ነው የምትሄደው። የምትፈልገውን ነገር ስታቅላት፣ የምትፈልገውን ነገር ስትጠብቅላት፣ የማትፈልገውን ነገር ደግሞ አንተ ማድረግ ስታቆም እነዚህ ነገሮች በእሷ ልብ ውስጥ ትልቅ ቦታ ይሰጣቸዋል። ብዙዎች እንደሚስማሙበት ሰዎችን አብዝቶ የሚስባቸው ነገር መረዳት ነው። የማይፈልጉትንም ነገር አለማድረግ ነው። ሁላችንም የምንፈልገው ነገር አለ፣ የማንፈልገው ነገር አለ። ታዲያ ያንን አውቆና ተረድቶ እኛ በምንፈልገው መንገድ ግንኙነቱን ማስቀጠል ለሚችለው ሰው ትልቅ ቦታ እንሰጠዋለን። ሴቶችም በተመሳሳይ መልኩ የሚወዱትን ነገር የሚጠብቅላቸው፣ የማይፈልጉትን ነገር ደግሞ የማያደርግባቸውን ወንድ አብዝተው ይወዳሉ። ስለዚህ ኃያል ወንድ መሆን የምትፈልግ ከሆነ የግድ እሷ ልትረዳትና የምትወደውን ነገር ልትወድ፣ የምትጠላውንም ነገር ደግሞ ልትጠላ ይገባል ማለት ነው። ሁለተኛው ኃያል የሚያደርግ ነገር ደግሞ ራስን ማስቀደም ነው። በምንም ነገር ላይ ራስን አስቀድም። ሁላችንም መሸነጋገል፣ መወሻሸት የሌለብን አንድ እውነታ ቢኖር ከራሳችን የሚበልጥ ማንም አለመኖሩ ነው። ለራሳችን ያለነው እኛው ራሳችን ነን። ከኛ ውጭ ያሉ ነገሮች በሙሉ ከኛ ቀጥሎ የሚመጡ ነገሮች ናቸው። ሁላችንም በዛ መጠን ግንዛቤው ሊኖረን ይገባል። ስለዚህ አንተ ለራስ ያለው አንተ መሆንን በማወቅ ለራስ ቅድሚያ ልትሰጥና ራስን ልታስቀድም ይገባል ማለት ነው። ከዛ ውጭ ያለው ነገር ካንተ ተከትሎ የሚመጣ ነው። አንተ ውስጥ ደስታ ሲኖር፣ አንተ ውስጥ ሰላም ሲኖር ሞልቶ ይፈሳል፣ ወደ ሌሎችም መዳረስ ይችላል ማለት ነው። ራስን ጠብቅ፣ ራስን አስቀድም። ይሄን የምታደርገው ሰዎች እንዲወዱህ ምናምን አይደለም። ኃያል ወንድ መሆን ማለት በተፈጥሮ ሴት ልጅን ወደ አንተ እንድትሳብ የሚያደርጋት፣ የምትፈልጋቸውም ነገሮች ወደ አንተ እንዲመጡ የሚያደርግ ትልቅ ኃይል ነው። ይህን ስል ደግሞ ከላይ ጥሩ ወንድ መስሎ መታየትን ምናምን አይደል። ይልቁኑ ከዛ በተቃራኒ ከውስጥ ሲሆን ነው። አንተ ራስህን ጠቅመህ፣ አንተ ተደስተህ፣ አንተ ሰላም ሆነ መኖር ስትችል እነዛ ነገሮች በሙሉ ወደ ውጭ ወጥተው መፍሰስ ይችላሉ ማለት ነው። ስለዚህ በተቻለ መጠን ኃያል ወንድ ለመሆን እንጂ ጥሩ ወንድ ለመሆን መሞከር የለብህ። ሶስተኛው ኃያል ወንድ የሚያደርግ ነገር ደግሞ በምታወራበት ሰዓት ላይ በእርግጠኝነት መናገር መቻል። ሴት ልጅ ከወንድ በጣም የምትፈልገው ነገር እርግጠኝነትንና የአቋም ሰው መሆንን ነው። ብዙ ሴቶች ምርጫቸው ሊለያይ ይችላል። እኔ የምፈልገው ይሄንን ነው፣ እንደዚህ አይነት ወንድ ነው የሚመቸኝ ምናምን ሊሉ ይችላሉ። ነገር ግን ሁሏም ሴት ብትሆን የምትፈልገው አንድ ተመሳሳይ ነገር ቢኖር ከወንድ ልጅ እርግጠኝነትን። ሁሉንም ነገር በኮንፊደንስ የሚናገር፣ በኮንፊደንስ የሚገልጽ ወንድ በሴቶች ዘንድ ተመራጭ ነው። እርግጠኛ ሆነ ስታወራ፣ እርግጠኛ ሆነ ሐሳብን መግለጽ ስትችል፣ የምትፈልገውን ነገር በኮንፊደንስ ስትናገር፣ እነዚህ ነገሮች በሴቶች ዘንድ በጣም ወሳኝ ናቸው። ለምን ካልከኝ ደግሞ እሷ መታ አንተ ላይ ልታርፍብ ነው።
ልትተማመንብህ፣ ልትደገፍብህ፣ መሪ ሁነኝ ልትል ነው። ስለዚህ እነዚህን ነገሮች ማለትም የምትደገፍበት ሰው ደግሞ በራሱ እርግጠኛ እንዲሆን ትጠብቃለች። በምታወራበት ሰዓት፣ የሆኑ ነገሮችን በምታደርግበት ሰዓት ላይ እርግጠኝነት ከጎደለ፣ ይሉኝታም የሚያጠቃ ከሆነ በሷ ዘንድ አስቸጋሪ ስሜትን ነው የምትፈጥረው። ስለዚህ እርግጠኝነት ሊኖርህ ይገባል። ይሄን አላደርግም፣ ይሄን አልፈልግም፣ ይሄንን ነው የምወደው፣ እንደዚህ ነው ማድረግ የምፈልገው የሚሉ የእርግጠኝነት መስመሮችን በንግግር ወቅት መጠቀም፣ በድርጊቶችም ውስጥ ማሳየት በጣም ወሳኝና አስፈላጊ ነገር ነው። አራተኛው ኃያል ወንድ የሚያደርግ ነጥብ ደግሞ የራስን ህይወትና ግብ መገንባት መቻል። የራስን ህይወት መገንባት፣ ራስን ማሳደግ፣ ራስን ከፍ ለማድረግ መሞከር በጣም አስፈላጊ ነው። እነዚህን ነገሮች በምታደርግበት ሰዓት ላይ በሚገባ የሚታይ ወንድ ትሆናለህ። ራስ ላይ የምትሰራ ከሆነ የምታደርገው ነገር በሙሉ አንጸባራቂ ነው የሚሆነው። የምትወደው ነገር ምንድነው? የምትፈልገው ነገር ምንድነው? በምን ላይ ነው እንዲሳካል የምትፈልገው? እነዚህ ነገሮች በሚገባ አውቀህ እዛ ላይ መስራት መቻል አለብህ። ሰዎችን ለማስደሰት ብለህ ሰዎች ምን ይፈልጋሉ፣ እነሱን እንዴት አድርጌ ላስደስታቸው የሚል ነገር በፍጹም አያስፈልግም። እውነተኛ መወደድ፣ እውነተኛ መፈቀር፣ እውነተኛ መከበር የሚመጣው ራስ ላይ ስትሰራ ብቻ ነው። በትምህርትም ላይ ብትሆን፣ በስራም ላይ ብትሆን፣ በየትኛውም ቦታ ላይ ብትሆን አሸናፊ የሚያደርግህ ነገር የራስ ፍላጎት ላይ ትኩረት ማድረግ መቻል ብቻ ነው። ራሱ ላይ የሚሰራ ሰው በፍጹም አለመታየት አይችልም። በውጤትህ፣ በድርጊትህ፣ በምታመጣቸው ነገሮች በሙሉ በደንብ አድርገህ መታየት ትችላለህ። ስለዚህ በማንኛውም አጋጣሚ ከሰዎች ጋር በምትገናኝበት ወቅት አንተን መቅረብ፣ ካንተ ጋር ማውራት፣ ካንተ ጋር ስለወደፊት ማሰብ አንተን ለመቅረብ የማይሞክርም ሰው አይኖርም ማለት ነው። ምክንያቱም የሆነ የሰራኸው የሆነ የፈጸምከው ነገር ስላለ ማለት ነው። ለምሳሌ ስፖርት የሰራ ሰው ስፖርት ሰርቻለሁ ብሎ ሳይናገር ሰውነቱ ስፖርት እንደሚሰራ በሚገባ ይናገራል። ልክ እንደዛ ሁሉ ራስን ስትገነባ፣ ራስ ላይ ትኩረት አድርገህ ስትሰራ፣ በምትናገርበት ወቅት፣ ተግባሮችን በምትፈጽምበትም ወቅት በሙሉ አንተ ላይ የሰራኸውን ስራ በሚገባ መታየት ይችላል። እነዚህን ነገሮች ስታደርግ ደግሞ ሴት ልጅ በአንተ ፍቅር አለመሸነፍ፣ አለመውደቅ አትችልም። ስለዚህ ውጫዊ የሆኑ ነገሮች ላይ ትኩረት ማድረግን አቁመም ራስን ማሳደግ ላይ ልታተኩር ይገባል። አሁን በዚህ ዘመን ራስ ላይ እንድትሰራ የሚያስችሉ ብዙ ነገሮችን ኦንላይን ማግኘት ትችላለህ። ቪዲዮዎችን ማየት ትችላለህ፣ መጽሐፎችን ማንበብ ትችላለህ፣ ፖድካስቶችንም መከታተል ትችላለህ። የምር ራስ ላይ መስራትና ራስን መለወጥ የምትፈልግ ከሆነ አሁን ላይ ጊዜ ወርቅ ነው። ብዙ ነገሮችን ማግኘት ትችላለህ። ስለዚህ እነዛን ነገሮች በመጠቀም ራስ ላይ መስራት፣ ራስ ላይ ማተኮር ኃያል ወንድ እንድትሆን ያደርጋል ማለት ነው። የመጨረሻው ነጥብ ደግሞ ግልጽ የሆኑ ገደቦችን ማስቀመጥ ነው። ብዙዎቻችን አሳስተን የምንረዳው ነገር ቢኖር ጥሩ ሰው መሆን የሚለውን ነገር ነው። ጥሩ ሰው መሆን የሚለው ሐሳብ በራሱ ድንበር ሊበጅለት፣ መስመር ሊቀመጥለት ይገባል። ብዙ ጊዜ ጥሩ ሰው ስትሆን ገደብ የለም። ሰዎች የሆነ ነገር ሲሉ እሺ ትላለህ። የማትፈልገው ነገር፣ የማትስማማበት ነገር፣ ካንተ ጋር የማይሄድ ነገር ሊሆን ቢችልም እንኳ ሰዎችን ላለማስቀየም ስትል ያንን ነገር እሺ ትላለህ። ምክንያቱም አንተ ጥሩ ሰው ነህ። ጥሩ ሰው የሚለው ስያሜ ስለተሰጠ ሰው አታስቀይም። ነገር ግን ኃያል ወንድ ስትሆን ዋነኛና የመጀመሪያው ትኩረትህ አንተና አንተ ብቻ ትሆናለህ። አንተ የማታምንበት ነገር ምንድን? አንተ የማትፈልገው ነገር ምንድን ነው? ከዛ ውጪ ባሉ ነገሮች ላይ ሁለተኛ አድርገህ ነው የምታስብ። በመጀመሪያ ያንተ ነገር ነው የሚቀድም። ግልጽ የሆነ ድንበርን ታስቀምጣለህ። እኔ ይሄንን አልፈቅድም፣ እኔ ይሄንን አልፈልግም፣ እኔ ጋር እንደዚህ አይነት ነገር አይቻልም ብለህ ግልጽ የሆነ መስመር ስላለ ያንን መስመር አልፎ ለሚመጣ ሰው ምላሽ የምትሰጥበትን መንገድ በዛው ልክ ይሆናል ማለት ነው። በመጀመሪያ አልፎ እንዳይመጣ መስመር አስምራል። ስለዚህ ያንን ገደብ አልፎ የሚመጣ ሰው ሲኖር ደግሞ ምላሽ ለምትሰጥበት ነገር ያ ሰው ኃላፊነቱን ይወስዳል ማለት ነው። ስለዚህ በተቻለ መጠን ግልጽ የሆነ የሚታይ ማንኛውም ሰው መረዳት የሚችለው ድንበር ሊኖር ይገባል ማለት ነው። ማንም ሲቀልድብህ ዝም የሚለውን ሰው እንዳትሆን። ስለዚህ በሴቶች ዘንድ የሚወደድ ኃያል የሆነ ማንነትን መገንባት የምትፈልግ ከሆነ የግድ ድንበር ሊኖር ይገባል። እሱኮ እንደዚህ አይነት ነገርን አይቀበልም፣ እሱኮ ይሄንን ነገር አይወድም የሚባልለትን ሰው ልትሆን ይገባል ማለት ነው። እንግዲህ በዛሬው ቪዲዮ ኃያል ወንድ ለመሆን የሚረዱንና ሴቶችንም የበለጠ ወደ አንተ እንዲሳቡ ማድረግ የምትችልባቸውን 5 ወሳኝ ነጥቦችን በዝርዝር ተመልክተናል። በቀጣይ
ሌሎች የወንዶች ጉዳይን የተመለከቱ መሰናዶዎችን ይዘን ዳግም ተመልሰን የምንገናኝ ይሆናል። እስከዚያው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል በአክብሮት ጋበዝን። የሰዓቱን ግን በዚሁ እናጠቃላለን። ይመቻችሁ።